ወይዘሮ ዝናሽ ሰላም ዳግም እንዴት ነህ? ላይኩ ታወቀው የጓደኛዬ ልጅ ነው ዳግም ይባላል። ለተወሰነ ጊዜ እዚህኛ ጋር ለማረፍ ነው የመጣው። እንኳን ደህና መጣ። ታዲያ ምን ነው አንቺ ደነገጥሽ? ሳትነግራት ነው መሰለኝ የመጣው እዚህ። በጣም ደንግጣለች። ይሆናል የጓደኛዬ እናት ከብዙ ጊዜ በኋላ ስላየችኝ ትንሽ የደነገጠች ይመስላል። ለመሆኑ የጓደኛዬ ስትል የማርጅ ናት? የእንትና አረፍ በሩስ ካለ አይታችሁ ባክሽ ዘው ወደ ምግብ ማድረጋችን እንቀር ይሻላል። አይ ሙያ የኑሐሚን ሙያ እኮ ገርማል። እንዴት እጅ እንደሚያስቆርጥ ምስኪያጅ እስኪችልች ድሮ ብሩታ አባዬ ነበር የሚያበልስ። ተሴ አሁንም እንደተቀየምካት ነው እንዴ? ኧረ ዝም ብላ ነው ልቅ እየበላ ዶክተሮቹን እኮ አናግሬ በዚች 15 ቀን ውስጥ እንደምትሄድ ነግረውኛል። ይሄ ነገር ቢቀርብንስ ለይኩን እስካሁን እኮ ያደከልን በቂ እኮ ነው። ግን እኮ ሙሉ ጤነኛ መሆን አለበት አባዬ። ለይኩን ያንተን ትዳር በሽታ ለጥዬ እኔ ጤነኛ መሆን ይመስላል እንዴ? በርግጥ ወይዘሮ ዝናሽ የተናገረችው ነገር ሁሉ ልክ ነው። ለኛ የምታደርገው ነገር እኮ ከልክ በላይ እኮ ነው። እኔ በቤቱ አልስማማም፣ ግን አባዬ ታክሞ ቢድንልኝ ደስ ይለኛል። እንኳን አስቸገርኩት። አባትሽ ነው እንጂ ያስቸገረ። ሰላም ጤና ይስጥልኝ ውዴ ኑሐሚን ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ኑሐሚን ድራማ ኑሐሚን ራሷን ለማጥፋት ከቤት ወጣ በሄደችበት ቅጽበት የወይዘሮ ዝናሽ ልጅ የእናቱን ቤት እያፈላለገ ያለ ድንገት እሷ ደግሞ በአባቷ ኩርፊያና አባቷ ደግሞ አይንሽር ማየት አንፈልግም ካንቺ ይልቅ ኤደን ትሻላለች እንዳንቺ ኤደን አላዋረደችኝም በማለት አባቷ የማይሆን ቃል ይናገራታል ማለት ነው። በዚህም የተነሳ ኑሐሚን ቤቱን ለቃ ትወጣና በጣም በራሷ ተስፋ ትቆርጥና አባቴ እንደዚህ ካዘነብኝ መኖር አልፈልግም ብላ ራሷን ለማጥፋት ተወስንና መድኃኒቶች ሰብስባ ከቤት ትወጣለች። እናም ብቻዋን ቁጭ ብላ ያንን መድኃኒት ለማዋጥ ስትታገል ነበር። ድንገት የወይዘሮ ዝናሽ ልጅ ዳግም ይደርስና ያድናታል። እናም እንግዲህ ነፍሷን ካዳነላት በኋላም እዛ ቁጭ ብለው ያለ እንተዋወቅ ብሏት እጇን ሰላም ሲላት ነበር። ድንገት ኤርሚያስ በመምጣት ሰውየው ሊደበድበው ደርሶ ነበር። እንግዲህ ኤርሚያስ ይወዳታል እቺ ልጅ፣ ግን እውነት ለመናገር እኔ ይቅርታ ታድርግለት የሚል ሐሳብ የለኝም። ለምን እንደው ታውቃላችሁ? የኤርሚያስ ጥፋት በጣም ብዙ ጥፋቶች ነው ያሉበት። የሆነ ስህተት አይደለም ይሄ ሆን ተብሎ ታስቦበት የተሰራ ክፋት ነው እንጂ ማለት ስህተት የሚሆነው የሆነ ሰው በሆነ ነገር ተሳስቶ የሆነ ጥፋት ሲያጠፋ ነው አይደለም። ይሄ ግን አስቦበት ነው። ከሌላ ሴት ገንዘብ እየተቀበለ ሌላ ቅምጥ አስቀምጦ በሷ ላይ ሌላ ሴት ጋር በቃ አስቡት። ይሄ በጣም እንደው በእውነተኛው ራሱ ስናስበው ሌላ ሴት ጋር ሄዶ ከዛ ኑሐሚን በጣም ያማል። እንደዛ አይነት ዝሙት ነው ይሄ ደግሞ ማለት ነውና እንግዲህ ይሄንን ነገርም ብቻ አይደለም ቅመምም የሱ ልጅ ናት። የገዛ ልጁንም እስከ መካር ድረስ የደረሰ ነው። ኤደን ሰውነቷን ገላዋን በገንዘብ እንድትሸጥ ያደረገው ከምትጠጣው መጠጥ ውስጥ መድኃኒት ተጨምሮ ከሌላ ወንድ እንድትሸጥ ያደረገው እሱ ነው። ለዚህ ነገር ሁሉ ተጠያቂው እሱ ነው። ይሄን ሁሉ በደል የሰራ ሰው ነው። ምናልባት ምክንያታዊ ሊሆን ይችላል። እሱ እንደሚለው ከሆነ ከዚህ ቀደም ሴት ልጅ እንደበደለችውና ለዛም ሴት ልጅ እየተበቀለ እንደሆነ ሴት ልጅ እንደሚጠላ ሲናገር ነበር። እና እንዳለ መታደሉ ነው እንግዲህ ኑሐሚን ደግሞ በጣም እንደዚህ አይነት ህይወት አይገባትም ነበር። በጣም መልካም ስርዓት ያላት ልጅ ነበረች። ሲጀመር እኔ በምን አጋጣሚ ራሱ ከሱ ጋር እንደተገናኘች ማለት ነውና እንግዲህ ህይወቷን አበላሽቶባታል። ልጅ ጸጋ ቢሆንም ግን ደግሞ የሆነው ነገር በጣም ነበር የሚያስጠላው። የህይወት ለሱ አይገባትም ነበር። ሰውየው ለኤርሚያስ ትንሽ እንደው ይቅርታ ብታደርግለት እኮ ፍቅር ነው ምናምን ብለን የምንለው ነገር አይደለም። ፍቅር የሚለው ነገር አያውቀውም ማለት ነውና የሰራው ነገር ብዙ ጸያፍ ነገሮች ስላሉ ነው እንጂ እንደው በአጋጣሚ በድሏት ቢሆን
ያው ሰው ስህተት ይሰራልና ፍጹም አይደለም ይቅርታ ብታረግለት ብለን እንል ነበር እኔ በበኩሌ አልልም ግን አላውቅም እዚህ ድራማ ላይ እየተካሄደ ያለው ነገር እንግዲህ ከቀን ቀን የሚያስቅ ነገር ነው በተለይ ኑሐሚን ካረገዘች በኋላ ድራማው ራሱ የሆነ ይዘቱ ሁሉ ቀንሷል ማለት ቀይሯል ደስም የሚል ነገር የለውም ማለት ነው መሆን አልነበረበትም እነሱ ራሱ ሳያስቡት መሰለኝ ኑሐሚን እንድታረግዝ ከሆነ በኋላ ድራማው የተበላሸባቸው ይመስለኛል አካሄዱ በፍጹም እንደዚህ መሆን አልነበረበትም ምን ጥቅም አለው አሁን ኑሐሚን ከኤርሚያስ አረገዘች ኤርሚያስ ደግሞ በፍጹም የሚገባው ሰው አይደለም እና ካንዴም ሁለት ጊዜ ነው የበደላት ማለት ነው እና እንግዲህ ኤርሚያስ አሁንም ወድሻለሁ ያለ ቢመዋዘዝም እኔ ግን ከዚህ ድራማ ላይ በጣም የምወደው ሰው ቢኖር አቶ ለይኩን ነው አቶ ለይኩን በጣም ታማኝና ለቃሉ ታማኝ እውነተኛ ሰው ማለት ልክ እንደ አቶ ለይኩን አይነት ሰው ነው የሆነ ቀን አይቶ ጊዜ አይቶ የማይከዳችሁ ወይም ደግሞ ሲመቸው የሚያወዳድሳችሁ ደግሞ ሳይመቸው የሚያጣጥላችሁ ሰው አይደለም በአቋሙ የጸና በተለይ ደግሞ ኑሐሚን ላይ ያለው አመለካከት እውነተኛ አመለካከት ያለው ሰው ነው ኑሐሚን ልክ ያ ሰው እንደሚላት አይነት ልጅ ናት የህይወት አጋጣሚ ከኤርሚያስ ጋር ስላገናኛትና በፍቅር ምክንያት ፍቅር ብቻ አይደለም በነገራችን ላይ ቤት ተከራይቶ አብሮ አባቷንም እሷንም በጣም ለሷ ችግር በሆነበት ሰዓት ምን ልሁን የት ልግባ ባለችበት ሰዓት ነው ኤርሚያስ ይደረሰላት እና በጣም ነበር ህይወቷ ውስጥ ስምጥ ብሎ የገባው አባቷን ይቅርታ ጠየቀ አብሮ መኖር ጀመረ እንጋባላት በቃ እና ከዚህ በላይ ምን ህይወት አለ ብላ አብረው መኖር ጀመረችና እንግዲህ ነገር ተፈጠረባት እንጂ ስትንዘላዘል ዘልዛላ ሆነ አይደለም በጣም ስርዓት ያላት አቶ ለይኩን ልክ እንደሚገልጿት አይነት ልጅ ነው ኑሐሚን እና እንግዲህ ምን ያክል እይታ እንዳላቸው እይታቸው ትክክል እንደሆነ ያቶ ለይኩን የምታዩት ኑሐሚን ላይ ያላቸው አቋም ምንም አይነት የቀየሩት ነገር የለምና እንደ ባለቤታቸው ዝም ብለው ጀውጃዎች አይደሉም ጀው ማለት ይሄ ምንድነው አይናዋጅ የሚሆነባቸው ሰዎች የሉ በቃ ከጥቅም ጋር የተያያዘ አይነት ሰው ወይዘሮ ዝናሽ ናቸው አቶ ለይኩን ግን ትክክለኛ ሰው ናቸው በተለይ ደግሞ በሳቸው ችግር ላይ በነበሩ ጊዜ የኑሐሚን አባት እዚህ ለመድረሳቸው ትልቅ አስተዋጽኦ አድርገውላቸዋልና ትላንትናቸውን የማይረሱ ሰው ማለት ትላንትናውን የመጣበትን መንገድ የማይረሳ ሰው ትልቅ ደረጃ ነው የሚደርሰው በነገራችን ላይ አብዛኞቻችን ትላንትናችንን ከነመፈጠሩ ነው የምንረሳው ጭራሽ ትላንት እንዳልነበርን በዛ ህይወት እንዳላለፍን ሆነን ስንመጻደቅ ዛሬ ላይ ማለት ነው ምናልባት ትላንት ላይ የምናቃቸው ሰዎች ወይ ጓደኞች ወይ ብቻ የሆነ በዛ ህይወት አጋጣሚ የምናቃቸውን ሰዎች ልክ የተሻለ ህይወት ሲኖርና እነዛ ሰዎች መናቅና ከነመፈጠራቸው መርሳት ትላንትናችንን በአጠቃላይ እንክደዋለንና አቶ ለይኩን ግን እንደዛ አይነት ሰው አይደለም ትላንትና እንግዲህ በጣም ሁሉ ነገር አለው ለነሱ ምንም ነገር ቢያደርግ ከሱ ሀብት ላይ ምንም ይቀንስበት ነገር የለም ሲበዛ ሀብታም የተባለ ሰው ነው ሰዎች ደግሞ ሀብታም ሲሆኑ ይጠግባሉ አይደለ ነገሮችን ሁሉ ይረሳሉ እሱ ግን በጣም አስተዋይና ትክክለኛ እይታ ያለው ሰው ነውና ቪዲዮውን ወድለታለው ያቶ ለይኩንን በተለይ ኑሐሚን ላይ ያላቸው አቋም ማለት ነው እና ኑሐሚን በቃ ወጣት ስለሆነች ተሳሳተች እንጂ መጥፎ ልጅ አይደለችም ብለው ለኑሐሚን አሁንም ድረስ ይከራከሩላት እሳቸው ብቻም ሳይሆኑ ናሆም ራሱ ኑሐሚን መልካም ሴት እንደሆነችና አንዳንዴ ህይወት ላይ የሚገጥሙ ነገሮች ስህተቶች ሊኖሩ ይችላሉ እንጂ በጣም መልካም ልጅ ናት ብሎ እንግዲህ ናሆምም ይከራከርላታል ይገባታልም ብዬ አስባለሁ እኔ በጣም ነው የምወዳት ኑሐሚንን ተግባሯ ስራዋ ሁሉ ኤርሚያስን ማፍቀሯ ብቻ ነው ለሱ እሱም ደግሞ እሷን ነው ይጎዳት እና አይገባትም ነበር ጎበዝ ናት ስርዓት ያላት ናት ነገሮችን ደግሞ ትጋፈጣለች እንዳመጣጣቸው ነው የምትጋፈጣቸው እኔ በጣም ነው የምገረምባት ማለት ነውና በዛ የተነሳ እንግዲህ አቶ ለይኩንን በጣም ይወዷታል እና ነፍሷን ካዳንላት በኋላ እንግዲህ እሱ የወይዘሮ ዝናሽ ልጅ እንደሆነ ስላላወቀች ከዛም ምንም ያወራቸው ነገር አልነበረም ወደ ቤቷ ትሄዳለች በቀጣይ ቀን ግን አቶ ለይኩን ለኑሐሚንና ለአባቷ ቤት ይከራዩና ከዛ ቤት እንግዲህ እንዲወጡ ይደረጋል ማለት ነው በዛ መሃል ይያሉ እንግዲህ አባቷን እና ለሷ ሽኝት ሊደረግ ምሳሌ ቅርብ ሲል ነበር ዳግም የእናቱን ቤት አግኝቶት የመጣው ማለት ነው ወይዘሮ ዝናሽ እንግዲህ ልጇ ላይ ያደረገችው ነገር ምንድነው አቶ ለይኩን በጣም ሀብታም ሰው ስለሆኑ ያገባችው ወንድ ይመስለኛል ዴቭ ወይም ደግሞ ዳግም ያሆኑ ዴቫዴ ድራማ ላይ መሰለኝና
ይመስለኛል እሱን ከወደደች በኋላ አባቱ ድሃ ማን ነው የዳግም አባት እንግዲህ በኑሮ ዝቅ ያለ ነው መሰለኝና ክዳው ነው የመጣችው ማለት ነው። ክዳው ነው አቶ ለይኩንን ያገባችው። ከዛም በኋላ ደግሞ ጭራሽ ልጅ አይደለም ብላም ልጁን ሁሉ ክዳ ነበረ። በጣም ጥቅመኛና ገንዘብ ወዳድ ስለሆነች ማለት ነው። የገዛ ልጇን ራሱ እስከ መካድ ደርሳ ነው። እሱ ደግሞ አሁን ላይ የመጣው ሊበቀላት ነው። ሊያዋረዳትና ሊበቀላት ላደረገችበት እሱ ላይም አባቱም ላይ ላደረገችው ነገር ሊበቀላት እንደመጣ ሲናገራት እየሰማው ነበረ። ወይዘሮ ዝናሽ ኑሐሚን እየደበቀችላትን በጣም ብዙ ሚስጥሮች ማለት ነው አሁን ላይ ግን በራሷ ጊዜ ይሄ ሚስጥሯ ኤደን ጆሮ መድረሱ አይቀርም። እንግዲህ ኤደን ደግሞ እንደምታውቋት ናት የጥፋት ሰው ብሏታን ኤርሚያስ እንደውም ስም ራሷ ወጥቶላታልና ክፋት ማለት በቃ እሷን ይመስላል። በጣም ቆንጅዬ ልጅ ናት። በጣም ቆንጅዬ ልጅ ናት። ነገርን ክፋቷ ያን መልኳን ራሱ አጥፍቶታል። እኔ ከኑሐሚን ራሱ የሚያምር ነገር ነበራት እኮ ክፉ ስለሆነች ግን ያ ራሱ እኔ ሌላ ድራማ ላይ ራሱ ሳያት የምር ክፉ እየመሰለችኝ በጣም ነው እንትን ምፈራት ማለት እንደዛ ነው። በቃ ምንም አይታየኝም። ያ ክፋቷ ነው የሚታየኝ። በተለይ ኑሐሚን ላይ ያላት የቅናት መንፈስ የጥላቻ ጥግ ያ ቆንጆ መልኳን አጥፍቶታል ማለት ይቻላልና እንግዲህ ዳግም ከመምጣቱ ነበረ ኑሐሚንን አይኑ ጣል ያደረገባት። በነገራችን ላይ ለመጀመሪያ ጊዜ የሚያገኛት ቀን አርግዛ እንዳረገዘችና ያን ነገር ራሷን እንደጠላች ራሷን ማጥፋት እንደምትፈልግ ለዳግም ስትነግረው ነበርና ያ ቃል እንደዛ ሆኖም እያለ እንዴት ነው የምታምረው እቺ ልጅ ግን ልጅቷ ግን እያለ ነበረ። እንዳጋጣሚ ደግሞ እንግዲህ እናቱ ቤትም ያችን ልጅ ያገኛታን በድጋሚ እና ገና ሲያያት ነበር ልቡ ሐሴት ያደረገው። በቃ ሄዳለች ብሎ ያሰበው ነገር እዛ ቤት ሲያገኛት ማመን ነበር ያቃተው። እናቱንም በተደጋጋሚ የት ነው የምትኖረው ምንድነው የምታደርገው እያለ ሲጠይቅ ነበረ። እና በኑሐሚን ፍቅር ደግሞ እውር ሳይል አይቀርም ከመምጣቱ። አይዳግም እናትየዋ ደግሞ ቆይ ምንድነው ከዚች ልጅ ላይ እኔ የማይታየኝ እናንተ እየታያችሁ ያለው እያለች ነው እንግዲህ ወይዘሮ ዝናሽ አይኗ የተጋረደው በገንዘብ ነው። ጥሩ ነገር ምንም አይታያትም። እንኳን አይደለም የኑሐሚንን ጥሩነት ቀርቶ የገዛ ልጇንና ትዳሯን የከዳች ሴት ናት። ስለዚህ የኑሐሚን መልካምነት ጥሩነት ሊታያት አይችልም። ሁሉም ሰው እንደራሱ ስለሚመስለው መሰለኝ ለኑሐሚን ያላት አመለካከት እንደዚህ ሚስጥሯን እንኳን ደብቃላት አሁንም ድረስ ለሷ ጥግ ድረስ ነው ጥላቻ ያላት። እናንተ መንጉር ነው ግን ምንም እኮ ያደረገቻት ነገር የለም። ግን አሁንም ድረስ ሚስጥሯን እንኳን ደብቃላት ያላት ጥላቻ ጥግ ድረስ ነው። እና እንግዲህ በዚህ ማል ያሉ ዳግም እሷን ሲያት እዛ ጋር እንግዲህ በፍቅሯ ከድንፍ ሲል ነበር። እንደዛም ሆና እንግዲህ አስቡት። እኔ በጣም ነው የተገረምኩትና የት እንደምትሄድና ምን እንደምታደርግ እየጠየቃት ነበረ። እሷ ግን ምንም አይመለከትህም ስለኔ የትም መሄድ ምንም ማድረግ ብላ ስትለው ወደ ኪችን ሄድና መጀመሪያ እናቱ ግን ከሰራተኛ ጋር ምንድነው ስለአንዲት ገረድ የምታወራኝ ምን አስበ ነው ብለው ስለነበረ ወደ ኪችን ሄዳል እሷን ፍለጋ። ሲሄድ ግን ያቺ የጥፋት ሰው ያቺ ጡልያም የሆነችው ኤደንን ያገኛታል ማለት ነው። እና እንግዲህ ኤደን እንደምታውቁት በራሷ ስለማትተማመን የመጀመሪያ ስራዋ የሚሆነው ኑሐሚንን በማማት ነው ከሰዎች ጋር መግባባት የምትችለው ወይም ደግሞ ኑሐሚንን በማስጠላት ልክ እሷ እንደምትጠላት ሁሉም ሰው እንዲጠላት ትፈልጋለች። እና ገና እንግዲህ ዳግም ከመምጣቱ ነበረ የቤት ሰራተኛው የታለች ብሎ ሲጠይቃት እኔ ነኝ ትለዋለች። አይ ሌላ ልጅ ነበረች ኑሐሚንን እንዳይሆን መቼም ያልከኝ ብላ እንግዲህ ነገር ትጀምራለች። እሷ እህቷ እንደሆነችና እሷ በጣም የዋህና መልካም እንደሆነች ኑሐሚን ግን ክፉ እንደሆነች ስትነግረው ነበር። እንደዚህ አይነት ሰዎች ግን እኔ በጣም ከባድ እድል ነው ይሄ። እኔ ኑሐሚን በጣም ነው ተሳዝነኝ። እና እንግዲህ ከመምጣቷ ስለሷ ክፋት እያወራች ነበር ኤደን እዛ ቤት እርግጠኛ ነኝ ምናልባት ወይዘሮ ዝናሽ ለባሏ ቀድማ ካልነገረችው ስለዳግም በጣም ብዙ ፈተና የምታሳያት ኤደን ናት በዚህ ነገር። ምክንያቱም ኤደን እንደምታውቁት በየጥጋጥጉ እየተለጠፈች ወሬ መለቃቀም አንደኛ የስራ አካሏ ነው የሚባለው የስራው አካል ነው። አንደኛው ማለት ነውና ምንም ወሬ የሚያመልጣት ነገር የለም። ምንም አይነት ወሬ አያመልጣትም። እና እንግዲህ ወይዘሮ ዝናሽም በሷ መዋረዷ የማይቀር ነው። ሁሉም ሰው እንደ ኑሐሚን ጥሩ ልብ የለውም።
እና በጣም ብዙ ዋጋ እንደምታስከፍላትም እርግጠኛ ነኝ። ወይዘሮ ዝናሽ አሁን ላይ ይሄን ሚስጥር ባሏ እንዲሰማ አትፈልግም። ባሏ ሰማ ማለት ደግሞ ትዳሯ ይፈርሳል። ምክንያቱም መጥፎ ሴት ናት። የገዛ ባሏን ክዳ ነው ልጇን ባሏን ክዳ ነው እዚህ ሰውዬ ጋር እየኖረች ያለችው። የገንዘብ ጥማት ነው እንግዲህ እና እንደዚህ የገነባችውን እሷ ባትገነባውም የምትኩራራበትን የማን ደፍሮ ልጅ እያለች የምትጎረርበትን ሁሉ ነገሯን ነው የምታጣው። እውነት ለመናገር እኔ እንደዛ አይነት ነገር ቢያጋጥማትና ችግርን ብታዩ ደስ ይለኛል። በእርግጥ ችግር ላይ ነበረች እኮ ትላንትናዋን ስለረሳች ነው እንጂ ካቶ ለይኩን ከማግባቷ በፊት በጣም ችግረኛ ልጇን እስከ መካድ ትዳሯን እስከ መተው የደረሰችው እንግዲህ ሀብታም ስታሳድር ነው። እና እንግዲህ ይሄንን ብትቀምሰው ጥሩ ነው። ኑሐሚን ላይ ያደረሰችውን በደል ብትቀምሰው ብትማርበት ጥሩ ነው። ነገር ግን ትዳሯ ከመፍረስ ወይም ደግሞ አቶ ለይኩን ስለ ልጇ ማወቁ መቼም የማይቀር ነው። ዳግም ወደዛ ቤት እንደመጣ እንግዲህ በድንጋጤ የምትይዘውን የምትጨብጠውን አታ ለባለቤቷ አላጋጣሚ ባለቤቷ አብሯት ስለነበር አቶ ለይኩን የጓደኛዬ ልጅ ነው በማለት እንግዲህ ስትዋሽ እናያታለን። እናም እንግዲህ ልጁ ግን በጣም ስለተናደደባት ሊበቀላት ነው የመጣው። በመጨረሻም ደንግጣ ስለነበር ባለቤቷ ለምንድነው ታዲያ የጓደኛሽ ልጅ ስለመጣ አንቺ የደነገጥሽው? እናቱ በቅርብ ነው የሞተችው ለዛ ነው እንደዚህ ያለች እንግዲህ መቀባጠር ቀጥላለች። በሌላ በኩል ደግሞ የኑሐሚን አባትና ኑሐሚን እንግዲህ አዲስ ቤት ተከራይቶላቸው አቶ ለይኩን ከቤት ወጥተዋል። እናም አዲስ ቤታቸው ሄደዋል። ናሆም ደግሞ ለአምራን ይቅርታ አድርጎላታል። አምራን ስትፎክር ነበር አንዴ ብቻ ከሱ ቤት እግሬ እርገጥ እንጂ እንዴት አርጌ እንደማሰቃየቸው ብላ እንግዲህ ስትናገር ነበር ከኤርሚያስ ጋር ሆና። ኤርሚያስ እንደውም ኦኬ ፍቅር ያዛት መስሎት ነበር። በባለፈው ጊዜ ካያችሁ አረገዝኩ ያለች ሰሞን ፍቅር እንደያዛት ነበር ሁሉም ሰው በተለይ ኤርሚያስ ከናሆም ፍቅር ያዛት ነበር የመሰለው። ነገሩ ግን እንደዛ አይደለም። እንግዲህ ኤርሚያስ የምትወጂውን ሰው አንቺ ማተሻን ሲላት በፍጹም ናሆምን አልወደውም፣ በፍጹም ፍቅር የሚባል ነገር የለም፣ በፊት ላይ እንደዛ መስሎ ነበር አይደለም፣ አንዴ ብቻ እግሬ ቤታቸው ይርገጥ እንጂ እኔ አምራን አይደለሁም የማደርገውን ታያላችሁ ያለች ሌላ እንግዲህ ማስፈራሪያ ጀምራለች። እና አምራን አሁን ላይ ለጥፋት ነው እዛ ቤት የምትገባው። ምንም አይነት ፍቅር ለናሆም እንደሌላት ለኤርሚያስ ተነግሮ ሰምተናል። ይሄ ነገር ወዴት እንደሚሄድ አላቅም። ለአምራንም ይቅርታ ይገባት ነበር። እውነት እንደዛ ልክ ነበር አይዶን ነው ምንም አልገባኝም። ድራማው ግራ ያጋባኝ እዚህ ጋር ነው። አምራን ራሱ የሰራችው ስራ በጣም የሚያስጠላ ነገር ነው። እንደዚህ እናስበው እንደ ሰው ከተባለ ማለት ነውና እሷም እንግዲህ ይቅርታ አግኝታ ወደ እሱ ተመልሳለች። ነገር ግን በቀጣይ በጣም ትልቅ መዘዝ ይዞ የሚመጣ ይመስለኛል። ኑሐሚን ግን ኤርሚያስ የሚባል ሰው አይኑን ማየት አልፈልግም ብላለች። አይኑን ማየት አልፈልግም የሱና የኔ ነገር አልቋል ብላለች። አቶ ለይኩን ደግሞ ኑሐሚን አሁንም ድርጅት ውስጥ የናሆም ማናጀር ሳይሆን ምክትል ምንድነው ይሄ ጸሐፊ ብቻ እንደዛ ነገር ሆና እንድትሰራ ይፈልጋል። ያ ማለት ደግሞ ኑሐሚንና ናሆም አብረው ብዙ ጊዜ ማሳለፋቸው አይቀርም። ምናልባት ይሄ ነገር ቆይቶ ሁለቱ አንድ ሊሆኑ ይችላሉ ብዬ አስባለሁ እንጂ አምራን በፍጹም አሁን ራሱ እሱን አላፈቅረውም እያለች ነው። እዛ ቤት ገብቼ ግን እነሱን መበቀል ፈልጋለሁ እያለች ነው። ስለዚህ የምትገባው ለክፋት ነው። አሁንም ናሆምን አታፈቅረውም። ስለዚህ ፍትሃዊ አይደለም ማለት ነው። ኑሐሚንና ናሆም ግን በድጋሚ ተገናኝተው ህይወት የሚቀጥሉ ይመስለኛል የኔ ተወዳጆች። በዛ ላይ ደግሞ የወይዘሮ ዝናሽ ልጅ ዳግም ማለት ነው ከመምጣቱ ገና ኑሐሚን ላይ አይኑን ጥሎባታል፣ ወዷታል። የት ነው የምትኖረውም እያለ ነው። እና ቀጣይ ወንድምና ወንድማማቾች በኑሐሚን እንዳይጋደሉ እየፈራው ነው። እና የኔ ቤተሰቦች እንግዲህ ኑሐሚን ክፍል 33 ይህን ይመስል ነበረ። በክፍል 34 እስከምንገናኝ ድረስ ሐሳብ አስተያየታችሁን በነገራችን ላይ ኮሜንት ላይ ማስቀመጥ ትችላላችሁ። ኑሐሚንና ናሆም በድጋሚ የሚገናኙ ይመስላችኋል? ከሁኔታው ካለው ነባራዊ አንግል አይታችሁ ማለት ነው። በዚህም በግራና በቀኝ መርመራችሁ የሚገናኙ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ባይ ባይ፣ ቸር ቆዩ።